ምንድን ነው ሚራ? አንቺ ሚራ አንቺ ሚራ ምንድን ነው ሚራ? ምንድን ነው አንቺ ሚራ? አትናገሪም እንዴ? ምንድን ነው ምን ሚራ? አንቺ ምንድን ነው የተፈጠረው? የምን ጉድ ነው? እንሽ ቢራ ልጅ ተረጋጊ። መጀመሪያ ስሚኝ። ሰራተኛው ከደረጃ ላይ ወደቀች። ከደረጃ ላይ ታልኩት አስናሉ ይፈልግ አይደለም። እንዴት ማለት? ቆይ ሚራ፣ አንቺ ሚራ፣ አንቺ እንዴት እንደዚህ ታደርጊያለሽ? ፀጉሬን ጨብደደች። ከዛ ላይ ደነገጥኩኝ። ላስለቅጣት ሞከርኩ፣ ታገልኩ፣ ግን ከእጄ ላይ ብልጥ ደረጃ ላይ ወደቀች። ምን ላደርግ ወደቀች። አድናኑ እባክህ ነበር የሆነ ነገር አደርግ፣ ግን አልገባኝ። የማደርገው ጠፋኝ፣ ጨነቀኝ። ውስጥ ደግሞ አድናኑ። ተረጋጊ አልኩሽ። ይኸውልሽ ትሰሚኛለሽ? እኔ ራሴ ሄጄ አያታለሁ። አንቺ መጀመሪያ ተረጋጊ እባክህን። አድናኑ የሆነ መፍትሄ ፈልግልኝ። እስር ቤት ተመልሼ መግባት አልፈልግም። ተረጋጊ አልኩሽ እኮ ሚራ። እኔ ራሴ ሄጄ አያታለሁ። ሚራ ምንድን ነው? ምን ሆነሻል? እስኪ ተረጋጊ። ሎላ እኔ ግን እኮ ጉድ አያልቅም። ምን አይነት ሰው ነኝ? ሁልጊዜ ጣጣ ውስጥ ነው የምገባው። እኔ የገባሁበት እንደማስብ። ተረጋጊ እስኪ። ምንድን ነው ባልተረጋገጠ ነገር የምታወሪው? ራስሽ ላይ አታሟርቺ ሚራ፣ ተረጋጊ። ወይኔ ሎላ፣ እንደገና ደግሜ እስር ቤት ልገባ፣ እንደገና ልታሰር። አይ መሆን የለበትም። እንደዛ እንዲሆን አልፈልግም። ምን አልፈልግም። አውቄ አላደረኩትም። እውነት አላደረኩትም። ሚራ ዝም በይ አልኩሽ፣ ዝም በይ። ምንድን ነው የምታወሪው? እስር ቤት የሚባል ነገር የለም። ተረጋጊና ምንድን ነው የሆነው ንገሪኝ። ተይ ሎላ፣ ተይ ተረጋጊት። ምን አልችልም መረጋጋት። አንቺ እኮ እንዴት እንደወደቀች አላየሻትም? እንዴት እንደተንከባለለች ከደረጃው ላይ እንዴት እንደወረደች። እኔ እኮ ቆሜ እያየኋት ነበር። አልረዳኋትም፣ እራሱ አልረዳኋትም። አላገዝኳትም። ክፉ ነኝ። ይኸውልሽ ሚራ ተረጋጊና ቁጭ በይ እሺ? እኔ አሁን እመጣለሁ። ይሄ ምንድን ነው የሚሻለኝ? ይሄ ምንድን ነው መሆን ያለብኝ? ቆይ ያ ለጠላቴ እንኳን የማልመኘው ቤት ውስጥ ተመልሼ ልገባ ነው? ማምላኬ ወቅ እንደምንከዚህ ጉዳይ አልፈልግም። እንትን ሆነ አልፈልግም። እንዴ ፍኖት፣ አንቺ ፍኖት፣ አንቺ ፍኖት፣ ተነሽ ፍኖት፣ አረ ምን ሆና ነው? ፍኖት ተነሽ፣ በርቺ ፍኖት፣ አንቺ ፍኖት፣ እኔ በጣም ፈርቻለሁ። እኔም ገና አሁን መድረሴ ነው። ቆይ ተረጋጊ። አንቺ ፍኖት፣ ቆይ አሁን ሐኪም ቤት ይዣት እሄዳለሁ። ተረጋጊ ፍኖት። አይሆንም፣ አንቺ እዚህ ሁኚ። እንዴ ማዘር ቤት ናቸው። ነገር ቢፈልጉ ማን ይሰጣቸዋል? ፍኖት፣ አንቺ ፍኖት። አዎ ቤት መገኘቴ ግድ ነው። ስለዚህ እሺ በቃ ይዣት እሄዳለሁ። እሺ ኧረ ምን አይነት ጣጣ ነው? እስማ እሺ እኮ ቀስ ብዬ ወስዳታለሁ። አንቺ ብቻ እንትን በይ በቃ። ግቢ አንቺ ግቢ።
ሚራ አንቺ ከፍኖት ጋር ያለብሽ ችግር ምንድን ነው? የሆነው ነገር በሙሉ ድንገተኛ ነው። በፍጹም ነው ያላሰብኩት። እውነት አውቄ አላደረኩትም። ቆይ እስቲ ንገሪኝ፣ ከፍኖት ጋር ምንድን ነው የሚያገናኛችሁ? ፍኖት የኛ ሰራተኛ ናት አይደለ? ከአንቺ ጋር ምንድን ነው የሚያገናኛችሁ? እስቲ ንገሪኝ። ሉዋና አንቺ ስላላወቅሻት ነው እንጂ ፍኖት በጣም መጥፎ ጨካኝ ሰው ናት። ምንድን ነው መጥፎነቷ? ሚራ ነገርኩሽ አይደለ? ለእኔ ልጅ እንደ እናቱ ናት። በቃ ተያት፣ አትንኪያት አልኩሽ አይደለ? አንቺ እንዳሰብሽው እንደገመትሽው አይደለም። ፍኖት በጣም መጥፎ ሰው ናት። ፀጉሬ ጨመደደችኝ። ከዛም እሱን አስለቅቃለሁ ስለ የተፈጠረው ዛሬ ሞታብሽ ቢሆንስ ምንድን ነው የሚፈጠረው? ቆይ አንቺ ምን አይነት ጣጣ ነው የምትጨምሪብኝ? ይሄ ሁሉ እኮ የሆነው እኔ ስራዋን ሳቅባት ጊዜ ነው። ከሮቤል ጋር አብረው ነው የሚሰሩት። እቅዱን ለሚያወጡት አብረው ነው። አንቺ ታመሻል እንዴ? ምንድን ነው የምታወሪው? ደግሞ ብለሽ ምን አይነት ወሬ ነው ይዘሽ የመጣሽው? እኔ በጣም እየጠረጠርኳት ነው። ደግሞ በጣም እርግጠኛ ነኝ መረጃ የምታቀብለው ራሷ ናት። በቃ አቁም ያልኩሽ ሚራ። ከዚህ በኋላ ከእሷ ጋር ተስማምታችሁ ኑሩ። እኔ ከዚህ በላይ ሌላ ችግር የመሸከም አቅም የለኝም። ገባሽ? እሺ ሉዋና፣ በጣም ይቅርታ። ግን ደግሞ እየነገርኩሽ ያሉት እውነቱን ነው። ፍኖትና ሮቤል አንድ ጋር ናቸው። አብረው ነው የሚሰሩት። የምትስማሙ ከሆነ ተስማምታችሁ ኑሩ። አለበለዚያ ግን እኔን አበጥብጦኝ ለራሴ በጣም ብዙ ጭንቀት አለብኝ። እሺ ሉዋና፣ በጣም ይቅርታ። እንዲህ የምትናገሪኝ እውነቱን እስክታውቂ ድረስ ነው። በቃ ሌላ ችግር አትፍጠሩ። እኔ እኮ በጣም ብዙ ችግር አለብኝ አይደል እንዴ? እዚህ ጋር ሮቤል መጥቶ የሚበጠብጠኝ በጣም ይበቃኛል። በቃ ይኸውልሽ ሉዋና፣ ሮቤል እንደዚህ እየሆነ ያለው ከውስጥ የሚያግዘው ሰው ስላለ ነው። ሚራ እባክሽ ተይኝ። ፍኖት ምንም አታውቅም አልኩሽ። ፍኖትን እኮ ያገኘኋት ባድናን ዘመድ ነው። በቃ ምንም አታውቅም። የምትስማሙ ከሆነ ተስማምታችሁ ኑሩ። አበጥብጦኝ ሉዋና ሉዋና አይዞሽ፣ ቀስ በይ። አትንቀሳቅሽው፣ ቀስ ብለሽ። አሁን ቀስ በይና እረፍት አድርጊበት። አድናን በጣም ነው የተጎዳሁት እኮ ዶክተሩ እንቅስቃሴ እንድታበዥ ብሎሻል። ቀስ በጣም ነው የተጎዳሁት አድናን። ሰውነቴን ሙሉ እያመመኝ ነው። መንቀሳቀስ አልቻልኩም። ወይኔ አይዞሽ፣ ትንሽ ተኝበትና ከዛ በኋላ ደግሞ እረፍት ታገኛለሽ። ከዛ ማሙ ይቀንስልሻል። እረፍት አድርጊ አድናን። ቆይ እንዴት አድርጌ እረፍት ማደርገው? ያቺ ሴት እኮ እኔን መግደል ነው የምትፈልገው። ቆይ ግን እኔ የምለው አንቺና ሚራ ምንድን ነው እንደዚህ የሚያጋጫችሁ ነገር? ለምንድን ነው እዚህ ደረጃ የደረሳችሁት? እኔ ምን አውቃለሁ አድናን። ካየችን ቀን ጀምሮ እሷ ናት የጠላች። እኔ ስታይ ምን እንደሚያነዳት ምንም አውቀው ነገር የለም። ነገሩን እኮ በሰላም መፍታት ይቻላል። ቆይ ለምንድን ነው እንደዚህ የምትሆኚው? እስኪ ንገረኝ፣ ለምንድን ነው እንደዚህ የምትደናገጪው? አድናን መጀመሪያውኑ እኔ ሉዋና ልሂድ ብያታለሁ። ሉዋና ናት በግድ ያስቀመጠች። አይዞሽ አይዞሽ፣ ስሚኝ፣ ይኸውልሽ እኔ ያለው የሁለታችሁንም ችግር በሰላም እፈታዋለሁ። አድናን እውነቴን ነው የምልህ። እኔ ከዚህ ቤት ብሄድ ይሻለኛል። ዛሬ የሰበረችኝ ነገ ትገለኛለች። ወይኔ አይዞሽ አይዞሽ፣ ይኸውልሽ ንገሪኝ፣ ችግር የለውም። እኔ የሁለታችሁንም ችግር በሰላም እፈታዋለሁ። አድናን እኔ ምንም ነገር ብትለኝ አልሰማህም። እኔ ትገለኛለች። እውነቴን ነው የምልህ፣ ትገለኛለች። አትበይ እንደዛ። ይኸውልሽ እኔ እዚህ ቤት ውስጥ ማንም ሰው በፍጹም እንዲጎዳ አልፈልግም። አድናን ወይ እሷን ከዚህ ቤት አስወጣት ወይ እኔ ልውጣ። እኔ ከዚህ በላይ መቆየት አልችልም። በፍጹም እንዴ! እናንተ ምን ሆናችሁ ነው? ይህን የሚያህል ቤት ለእናንተ ተስማምቶ ለመኖር ያንሳል እንዴ? ዛሬ ማዘር ስላሉ እሳቸውን አክብሬ እንጂ ሚራን ገላት ነበር። ማንም ተረጋጊ፣ ግድ የለም። እኔ ሚራን አወራታለሁ። ከዛ በኋላ ሁለታችሁንም አግባባችኋለሁ። መጣሁ ፍታርኪ። ስማ በሽተኛ ወንድ ነው የሚያምነው። ጫማዬ ደግሞ እዚህ ጥለዋለች። ምን ዋጅል ናት? ምድረ ጅል አንፉ። ሄሎ። አቤት። እቤት ነኝ ያለሁት። ችግር የለውም። ና ዝግጁ ነን እኛ። እሺ። ማን ነው የሚመጣው? እንትን ነው ለደህንነታችን ስል ፖሊስ ጠርቻለሁ። ፖሊስ? እዚህ ቤት ደግሞ ፖሊስ ምን ይሰራል? ሉዋናዬ፣ ከዚህ በኋላ ከነፍሰ ገዳይ ጋር አብሬያለሁ። አልገባኝም አድናን። ቆይ ስለምንድን ነው የምታወራው? ምን እያደረግክ ነው? ሮቤል ሳራን ስለገደላት ለገደለበት ደግሞ ቅጣቱን ያገኛል። ዛሬ ደግሞ መፍትሄ እናገኛለን። አድናን እርግጠኛ ነህ ግን? እስቲ ትንሽ አስብበት። አዎ በጣም እርግጠኛ ነኝ። እንዳሁኑ ከመቼውንም ይልቅ እርግጠኛ ነኝ። ደግሞ አላውቅም።
አድናን ነገር እኮ በጣም አሳሳቢ ጉዳይ ነው። ፖሊስ ከመጣ ትልቅ ነገር ነው የሚፈጠረው። ሮቤል ይታሰራል። ነፍሰ ገዳይ መሆኑን ደግሞ ለዓለም ማሳወቅ አለብን። አድናን እንደዛ ቢሆን እኮ በጣም ደስ ይለኛል። ግን እናቴስ? አይዞሽ፣ እናትሽ ሳውቅ ነው እያንዳንዱ ነገር የሚካሄደው። የሮቤል መታሰር ጉዳዩ በሙሉ የሚፈጸመው እናትሽ ባላወቁበት መንገድ ብቻ ነው። ሮቤል እኮ እንዲህ በቀላሉ እጅ አይሰጥም። በነገሮች ላይ ሮቤል በዚህ ሰዓት እዚህ ስለሌለ እንደምንም ማፈላልገን ካለበት ቦታ ነው እናስይዘው። ግን እርግጠኛ ነህ እሱን የሚይዙበት በቂ መረጃና ማስረጃ አላቸው? አይዞሽ አታስቢ፣ በቂ ምስክር አለኝ። በሁሉም ነገር በደንብ የተደራጀሁበትና ያቀድኩበት። እሺ በቃ የኔ ፍቅር ይቅና። ግን አደራህን ምንም ነገር እንዳይበላሽ። እንዲሁም እስካሁን ራሱ መጠበቅ ቀሽምነት ነው የሚያሳየው። እውነት አሁን ጊዜው ደርሶ ከሆነማ በጣም ነው ደስ የሚለኝ። ይታሰር፣ ሮቤል የእጁ ማግኘት አለበት። ነገሮች ሁሉ ወደ መጨረሻው ደረጃ ደርሰዋል። ግን ለሆነ ማዘርን እስከ መቼ ነው ልደብቂያቸው አሰብሽው? አያድናል፣ አሁን የሮቤል መታሰር ይቀድማል። እንግዲህ እግዚአብሔር ብቻ ያውቃል እሱን ነገር። እኔም እምነት አለኝ። በዛሬ ደግሞ የዛሬ ጉዳይ በእርግጠኝነት ዛሬ ፍትህ ያገኛል። ሮቤል ካሁን በኋላ ምንም አይመጣም። እያንዳንዱ ነገር ላይ እኔ የእጅ የምትቻለኝ በሙሉ አድርጌያለሁ። ስሚያልሽ ሚራ፣ ሮቤል የት እንዳለ ሳትነግሪኝ የትም ሄዳች። ፍኖት አርፈሽ ተቀመጪ። አሁን ራሽ ተረፍ በፈጣሪ ሸርነት ነው። አይ የምትይኮን ድጋሚ ነውሽ ምደፋሽ። ሚራ ሰሚኛልሽ፣ በስድብ አትሸሸጊ። ሮቤል የት ነው ያለው? ጥያቄ ነው የጠየኩሽ። ምን ነው ሮቤል እንገድየዋለሁ እና ምን ታደርጊያለሽ? ምን እንደምታመጪ አሳየኝ እስቲ። አይሆንም ሚራ። ቆይ ምንድን ነው ያደረግሽው? ገድየዋለሁ ማለት ምን ማለት ነው? ትሰሚኛለሽ? ለሚራብ መግደል በጣም ቀላል ነገር ነው። ካስፈለገ አንቺንም ደፍቼሽ ደብዛሽን ማጥፋት እችላለሁ። አላወቅሽኝም ማለት ነው ሚራ። ማን እንደሆንኩና ምን ማድረግ እንደምችል አላወቅሽኝም ማለት ነው። ሂጂ፣ አንቺን በደንብ አውቅሻለሁ። የዛ ነፍሰ ገዳይ ተራ ለሮቤል ለተባለ ተላላኪ ነሽ። ትሰሚኛለሽ ሚራ፣ ተላላኪው አንቺ ነሽ። ሮቤል የት ነው ያለው? አሁን እውነቱን ንገሪኝ። ከዚህ በኋላ ሚራን ኮስተር ብለሽ ቀና ብለሽ አናግራታለሁ ብለሽ ያሰብሽ ቀን እመኚኝ ሲጣርጊ ራስ የሚሽ ምደፋሽ። ሚራ ስሚ፣ እኔ ሞት አያስፈራኝም። ሮቤልን የት እንዳደረግሽው እስካልነገርሽን ድረስ እጠይቅሻለሁ። ሰምተሽኛል? እጠይቅሻለሁ። አንቺ እኔን ጥያቄ ልጠይቂኝ? ትሰሚያለሽ? አንቺ እኔን ጥያቄ መጠየቅ ምንም አይነት መብት የለሽ። ስለዚህ አፍሽን ዝግት አድርገሽ ብትኖሪ ጥሩ። አፌን የምዘጋውን ቻዘሽኝ አይደለም። ትሰሚያለሽ? እውነቱ በቅርብ ይወጣል። አንቺ እዚህ ቤት የምትቆዩ እነ ሉና ስለ አንቺ ትክክለኛው ማንነትሽን እስኪያውቁ ድረስ ነው። ማፈሪያ። ትሰሚያለሽ? ይወቁት አይወቁት ለእኔ ግድ አይሰጠኝም። እውነታው ግን ሮቤል ባንቺ እጅ ነው ያለው። ትሰሚያለሽ? አዎ በእኔ እጅ ነው ያለው። እንደፈለግኩ እያደረግኩት ነው። በጣም የከፋው ነገር ምንድን ታውቂያለሽ? የአንቺ መጨረሻ ደግሞ ከሱ ይከፋል። ስለዚህ ጠንቅቅ በይ። አላወቅሽኝም ማለት ነው። ሽ በቅርቡ ነው። ወይኔ ፍኖት። አቤት፣ ማን ልበል? የአድናን ቤት ነው? አዎ የአድናን ቤት ነው። ምን ነበር? አድናን ፈልጌው ነበር። ይቅርታ ግን በሰላም ነው? ለምን ነበር የፈለግከው? አዎ በሰላም ነው። ኢንስፔክተር ግሩም እባላለሁ። ለመረጃ ነበር የመጣሁት። ምን አይነት መረጃ? ቆይ ሚራን እንደጣለችኝ ሰምተህ ልታስራት ነው ማለት ነው? አልገባኝም። እኔ ስለተፈጠረው ወንጀል መረጃ ለመጠየቅ ነው የመጣሁት። ወንጀል? ቆይ ምን አይነት ወንጀል ተፈጠረ ነው እዚህ ቤት ፖሊስ የመጣው? ምንም እየገባኝ አይደለም። ይቅርታ ኔት፣ ወደ ውስጥ እንድገባ ትተባብርኛለሽ? እሺ ጌታ ይግባ። እኔ እዚህ ቤት በጣም ተራ ሰራተኛ ነኝ። አመሰግናለሁ። አድናን እዛ ሳሎን ውስጥ ነው ያለው። ግቡ፣ መግባት ትችላለህ። ግባ። መጣህ እንዴ?
አዎ መጥቻለሁ። አድናን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን በደህና መጣ። እባክህ እንብላ። የተባረከ ይሁን። ብሉ። እኔ በልቻለሁ። ኧረ እባክህ፣ ለነገሩ እኛም ጨርሰናል። ግን ምሳ በልተሃል? ለምን አትበላም? አዎ በልቻለሁ። ከጨረሳችሁ ሁለታችሁ ወደ ውስጥ ግቡ። አድናን ብቻውን እዚህ ፈልገዋለሁ። እንዴ በቤታችን ግቡ የምትለን አንተ ማን ነህ? ሚራ፣ እኔ እናንቺ ውስጥ እንግባ፣ እኔ እነግርሻለሁ። ምንድን ነው ውስጥ የምትነግሪኝ? ሚራ እባክሽ ተረጋጊ፣ ውስጥ እንግባና እናወራለን። ቆይ ግን እኮ አይ እንግዲህ በሉ ግቡ። አድናን ብቻውን እዚህ ፈልገዋለሁ። ዳይ ቆይ ሉሃና እኔ አልገባኝም። ይሄ ሰውዬ ግን ማን ነው? በገዛ ቤታችን ከጠረጴዛችን ላይ ተነሱ የሚለን? አድናን ፖሊስ ጠርቶ ነበር። ምን ፖሊስ? አድናን እንዴ? ቆይ አልገባኝም። ለምን? እንዴት? ምን ፈልጎ? ቆይ ፖሊስ መጥራት ለምን አስፈለገ? ምን እያወራሽ ነው ያለሽው? ሚራ ምን ሆነሻል? ተረጋጊ እንጂ። የሮቤል ሳራን ስለገደላት አድናን ክስ ከፍቶ አይደል እንዴ? እንዴ አውቃለሁ እኮ ግን አሁን ምን አመጣው? በሳራ ግድያ ዙሪያ ላይ ምርመራ ሊያደርግ ነው የመጣው። ወይኔ ጉዴ ፈላ! ወይኔ ጉዴ ፈላ! እኔም እኮ አለሁበት። እኔም ስለነገሩ አውቃለሁ። ወይኔ ሚራ ጉድሽ ፈላ። ሉሃና ድጋሚ ልታሰር ነው ማለት ነው? አንቺ እኮ እስርሽን ጨርሰሻል አይደል እንዴ? ለምን ትፈሪያለሽ? ወይኔ እስር ቤት የገባ ሰው እኮ ማንም ሰው ነው። በቃ አለቀልኝ። አሁን ደግሞ እንደገና ሌላ ጣጣ። ሚራ ሳራን እኮ የገደልሻት አንቺ አይደለሽም፣ ሮቤል ነው። ስለዚህ ሮቤል ነው የሚጠየቀው። በቃ ቢሆንም ሉሃና እኔ እኮ አብሬው ነበርኩኝ። ቆይ እስቲ ንገሪኝ፣ አሁን ፖሊሶች ጠይቀኝ ምን ብዬ ነው የምመልሰው? እውነቱን ብቻ ነው የምትናገሪው። እውነት? እሺ ከዛስ? እንዴ ቆይ የሆነ ነገር ቢፈጠርስ? እንዴ እና ሚራ ቆይ የእቴ ደም እንድትደበስብሶ እንዲቀር ነው የምትፈልጊው? እንዴ አይ ኧረ በፍጹም። እንዴ ምን ሆነሻል እንዴ? እኔ ራሴ መሰክር ሆናለሁ። እኔ እኮ የምፈልገው ሮቤል እንዲታሰር ነው። እንዴ ምን ሆነሻል? መሰክራለሁ የምለው እኮ ሮቤል ታስሮ ማየት ስለምፈልግ አይደል እንዴ? እሺ ሚራ፣ ስለዚህ አሁን ፖሊሱ ለሚጠይቅሽ ጥያቄ በሙሉ ትክክለኛው መልስ ትመልሽለታለሽ። ከዛ አንቺ ነፃ እንደሆንሽ ይረጋገጣል። ሮቤልም ለእያንዳንዱ ጥፋቱ የእጁን ያገኛል ማለት ነው። እሺ እሺ፣ ምርመራውን መጀመር እችላለሁ? በሚገባ መጀመር እንችላለን ኢንስፔክተር። በጣም ጥሩ። እሺ አድናን፣ ሳራ ማን ነች? እዚህ ቤትስ ምንድን ነች? ሳራ ማለት የእኛ ቤት የቤታችን ውስጥ አጋዥ ነበረች። እሺ፣ እና አንድ አጋዥ ብቻ ነው የኖረችው? የአሁኗ ባለቤቴ ደግሞ መንትያ እህት ነች። ማለት ቅድም እዚህ ጋር ያያት። እሺ፣ የምፈልገውን ነገር በሙሉ በዝርዝር እንድታስረዳኝ። የምፈልገውን ጥያቄ መጠየቅ ትችላለህ። እኔ በሁሉም ነገር ዝግጁ ነው። እሱ ግዴታ ነው። ከእውነት ውጭ የምትናገር ከሆነ መዘዙ ለአንተ በጣም ከባድ ነው የሚሆንብህ። እሺ፣ ምንም የምደብቀው ነገር የለም። እሺ፣ ሮቤል ማን ነው? እንዴትስ ነው ሳራ ሊገላት የቻለው? ሮቤል የኔ ወንድም ነው። ሳራን የገደላት ደግሞ እሱ ነው። ሮቤል እዚህ ቤት ለምን ነው የሚኖረው? ምንስ ያደርጋል? ሮቤል እዚህ ቤት አብሮኝ ይኖር ነበር። ከሚስቴ ጋር የሚማግጥ ነበር። ይሄ ከባድ ክስ ነው። እንዴት ማረጋገጥ ትችላለህ? እሷ ይህንን ስላየች ነው የገደላት። ምክንያቱም እንዳታወራ። እሺ፣ ባለቤት ማነች? ስሟን ንገረኝ። ሚራ ትባላለች። በነገር ላይ አሁን እሷንም እዚህ አይታት ነበር። ነገሮችን እያወሳሰብክ ነው ልበል? አልገባህም ኢንስፔክተር። ነገሮች እንደምታስባቸው ቀላል አይደሉም። የቀድሞ ሚስትም የአሁኗ ሚስትም አንድ ላይ ሆናችሁ ነው ማዕድ የምትበሉት ማለት ነው? ትንሽ ለማስረዳት ይከብዳል፣ ግን አዎ። ስማ፣ እኔ እዚህ የመጣሁት እውነት ለመፈለግ እንጂ የእናንተን እንቆቅልሽ ለመፍታት አይደለም። እሺ፣ ሁሉም ነገር ግልጽ ነው። ሚራ ማለት የቀድሞ ሚስቴ ነበረች። ሉሃና ደግሞ አዲሷ ሚስት ነች። ይሄ ይገርማል። እኔ የትም እንደዚህ አይነት ነገር ሰምቼ አላውቅም። አሁን ወንድም ሮቤል የት እንዳለ ታውቃለህ? አላውቅም። ከዚህ ቤት ማንም መውጣት አይችልም እኔ እስክጨርስ ድረስ። እሺ፣ ምንም ችግር የለውም። እኔ እዚህ ነኝ። ይሄ ጉዳይ እዚህ ላይ አያበቃም። ገና ብዙ ማጣራው ጉዳይ አለ። አውቃለሁ ኢንስፔክተር። እኔም ከህግ ጎን ለመሆን የተቻለኝን በሙሉ አድርጋለሁ። አንተንም ለማገዝ ሙሉ በሙሉ ፈቃደኛ ነው። በጣም ጥሩ። ቆይ ፖሊስ እዚህ ቤት ምን ሊሰራ ነው የመጣው? ሮቤል ሊያስሩት ብቻ እንዳይሆን።
ይህ ነገር ምኑም እየገባኝ አይደለም። ቆይ ምንድን ነው የተፈጠረ ያለው? ፍኖት ተኝተሻል። ይህን ጉዳይ ማጣራት አለብኝ። ሮቤል ሊያስሩት ከሆነ መሆን የለበትም በጭራሽ። እኮ ምን አይነት ጉዳይ ላይ መጥቶ ይችላል ፖሊስን እዚህ ቤት? ቆይ እዚህ ጉዳይ ላይ መድረስ መቻል አለብሽ። እንኳን ለአንተ ልነግርህ ይቅርና እኔ ራሱ አብሬው የኖርኩት እንዲሁ ሳስበው ይሰቀጥጠኛል። መሰቅጠጥ አለመሰቅጠጡን እኔው ሲሰማኝ ብነግርህ አይሻልም? አንተ ግን ሁሉንም በዝርዝር አስረዳኝ ዝም ብለህ። ወንድሜ ሮቤል እኛ ቤት ውስጥ ይኖር ነበረ። ከሚስቴ ከሚራ ጋር ስንኖር ሳራ ደግሞ በአጋዥነት እኛ ቤት ውስጥ ተቀጥራ ትሰራ ነበረ። ያ ማለት አብረን በምንኖርባቸው ጊዜያቶች ውስጥ ቀጥል፣ እየሰማሁ ነው። ቀጥል። እስከ ሳራ የሞተችበት ቀን ድረስ አብራራልኝ። ይሄ ትልቅ ማስረጃ ነው። ሌላስ ምን ታውቃለህ? ከዛ በኋላ ሁሉንም ነገር ለመፈተሽ ሞከርኩ፣ እነሱም ግን ቀጠሉበት። ታዲያ ለፖሊስ ለማሳወቅ መዘግየት ምንም ሊገባኝ አልቻለም። በራሴ መንገድ መረጃ ለማሰባሰብ ፈልጌ ነው። ምክንያቱም እነሱ በተቻላቸው አቅም መረጃዎችን በሙሉ እያጠፉ ነበር። በጣም አደገኛ ውሳኔ ነው። አሁን ሁሉም ነገር ግልጽ እየሆነልኝ ነው። የሰጠው መረጃ እንደጠቀመ ተስፋ አድርጋለሁ። አሁን ሁሉም ነገር ገብቶኛል። ይህንን ጉዳይ ማብጠርጠር የእኔ ስራ ነው። ታዲያ አሁን ምንድን ነው የምታደርገው? ስለዚህ የሳራ ገዳይ ሮቤል ብቻ ሳይሆን ሚራም ነች። አሁን ሚራን ጥራልኝ። እንዴ! በፍጹም እሱ አይደለችም። የኔን ስራ አንተ ልነግረኝ ነው? አሁን ዝም ብለህ ጥራት። ስራዬን አልነግረኝም። እሺ አድናን፣ ፖሊሱን አናገርከው? ምን አለክ? ምንም የለም፣ ግን ፖሊሱ አንቺ ብቻ ጠይቄ ይፈልግሻል። ምን? እኔን? እንዴት? አድናን ለምን? አድናን ተው፣ አታረቀው። ከሮቤል ጋር እንትን ምናምን ብለህ አልነገርከውም አይደል? ምን ማለትሽ ነው? ምንድን ነው የምታወሪው? ሲጀምር እኔ ስለ አንቺ እንደዚህ ብዬ አወራለሁ? ለማንኛውም ተረጋጊ። ተው እባክህ፣ አሳልፍ አልሰጠኝም አይደል? በማርያም እውነቱን ንገረኝ፣ በጣም እየፈራው ነው። ሚራ ምን ሆነሻል? ሲጀምር አንቺ እጅሽ ውስጥ እንደሌለበት አውቃለሁ። ደግሞ ላጠፋሽው እያንዳንዱ ጥፋትሽ ተገቢውን ቅጣት አግኝተሽ ከእስር ቤት ወጥተሻል። ስለዚህ አታስቢ። ወይኔ ጉድ ይፈላ። ወይኔ ሚራ፣ ምንድን ነው የማደርገው? አድናን እርግጠኛ ነህ አይደል? ፖሊሱ የፈለገኝ ለጥያቄ ብቻ ነው አይደል? እኔ ምን አይመስለኝም። እንግዲህ ፖሊሱ ለጥያቄ እፈልጋታለሁ ያለ፣ ስለዚህ ጥያቄ ብቻ ነው የምጠይቅሽ። በፍጹም እንዳትፈሪ አድናን። እኔ ፖሊሱን በጣም ፈርቻለሁ። እውነቴን ነው የምልህ፣ ምንም ደስ አይልም። አይዞሽ አልኩሽ እኮ እንዴ፣ በሁሉም ነገር ከጎንሽ ነን። በቃ አንቺ ሳትፈሪ የተጠየቅሽው እውነት ብቻ አሁን። ቆይ እሺ፣ እኔ ጥያቄውን መለስኩለት ልበል? ቆይ እኔ መልሰው ቢጠረጥረኝስ ምንድን ነው የማደርገው? እስኪ ንገሩኝ። ይኸውልሽ፣ ስለ ሮቤል የምታውቂውን እያንዳንዱን ነገር በሙሉ ንገሪኝ። ሌላው ስለ አንቺ ምንም ሳትፈሪ ሙሉ በሙሉ ንገሪኝ። እኛ ከጎንሽ አለን። እሺ አድናን፣ እነግረዋለሁ። አንተም ያልከኝ እንደምታደርግ ተስፋ አለኝ። መርማሪ ፈለከኝ? አዎ፣ እኔ ነኝ ያስጠራሁሽ ወይዘሮ ሚራ። ለምጠይቅሽ ጥያቄ ቀጥተኛ መልስ ነው የምፈልገው። ሮቤል የት ነው ያለው? ሮቤል ማለት ሮቤል እኔን ነው የምጠይቀኝ? እና ከአንቺ ውጭ እዚህ ጋር ማን አለ? እሺ በቃ ሮቤል ያለበትን እኔ አውቃለሁ፣ እኔ እወስዳለሁ። ሮቤል ያለበትን ጠንቅቀሽ እንደምታውቂ በደንብ አውቃለሁ። ማለት ምን ማለት ፈልገህ ነው? ማለቴ አልገባኝም። ቆይ አንተ እንዴት አወክ?
አጋዥ አይደለሽ እንዴ? ሰው ለመግደል የተባበርሽውን ሰው መደበቅሽ የማይቀር ነገር ነው ብዬ ነው። እንዴ እንዴት ማለቴ ምንድን ነው የምታወራው? እውነቴን ነው የምታወራው ነገር ትክክል አይደለም። ዝም በይ። ምንም ነገር ስጠይቅሽ ብቻ ነው የምታወሪው። ግን ፖሊስ ወይዘሮ ሚራ ለምን ዝም ብለሽ ቀጥ ብለን ቦታው ላይ አንሄድም? እኔ የምፈልገውን ነገር እዛው ቦታው ላይ ስንደርስ ራሴው አረጋግጣለሁ። እሺ እሺ እንሂድ። ሁሉንም ነገር ቦታው የደርሰን እናረጋግጣለን። እውነቴን ነው የምልህ፣ ግን እኔ ከሮቤል ጋር እየሰራሁ አይደለም። ሮቤል በቁጥጥር ስር ውሏል። ሳራን በመግደል ወንጀል ተነስ።